ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል እንደ ሁሉ ጊዜው ዛሬም ለናንተ ውድ አድማጮቻችን መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁሉ ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ትላንት እንዴት አለፈ፣ ዛሬስ ምን እንጠብቅ፣ በመደግፏቸው ክለቦች ዙሪያ መልከታችሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል የእሁድ ውሎን በስፋት እንነግራችኋለን። ቅዳሜ ምሽት ላልተከታተላችሁ ዜናችንን ተጨማሪ ጥንቅሮችን በዚህኛው የመረጃ ሰዓታችን አካተን ይዘን መተናል። ሲያርሰበን ክርስቲያኖ ሮናልዶ ለ1000 ግቦች መንደርደሩን እንደቀጠለ ነው። ዛሬ በትልቁ የምንጠብቀው ኤል ክላሲኮን ጨዋታ በተመለከተ ለየት ያለና ሰፋ ያለ ጥንቅር ይዘናል። ታጋሩናላችሁ ሐሳባችሁን። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርከት ያሉ ጨዋታዎች ከተካሄዱ በኋላ መሪዎቻቸውንም የቀየሩ ሊጎች አሉ። እነኝን ጨምሮ በአውሮፓ ዙሪያ ሰፋ ያለ ጥንቅር ይዘናል። ተወዳጁ የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ብዙ ድራማዎችን ያስተናገደ ነበረ። ፕሪሚየር ሊጉ ዛሬም ቀጥሎ ይካሄዳል። የሰዓት ማሻሻያ ተደርጓል። በእርግጥ በአውሮፓ ዙሪያ ተጨማሪ ጥንቅሮችን እናነሳለን። ዛሬ የምንጠብቃቸው ጨዋታዎች ውስጥ አንደኛው ማንቸስተር ሲቲ ወደ ቪላ ፓርክ አቅንቶ በፕሪሚየር ሊግ 9ኛ ሳምንት አስቶን ቪላን የሚገጥምበት ጨዋታ ነው። ሲቲ ደረጃውን ተነጥቋል። ለማስመለስ በጣም ወሳኝ የሆነ ጨዋታ ዛሬ በቪላ ፓርክ ያደርጋል። ስለ ጨዋታው ጥቂት ነገር ለእናንተ ውድ አድማጮቻችን እናደርሳችኋለን። ትቆዩናላችሁ። የቼልሲን መሸነፍን ተከትሎ ትላንት ምሽት ሰፋ ያለ መረጃ ለቼልሲ ደጋፊዎች ያደርሰናል። ግን አንድ ምስል እናጋራችኋለን። ከጨዋታው ጋር እያይዘን ማሬስካስ ምን አሉ፣ ተጨማሪ ጥንቅሮችን ለቼልሲ ለሻምፒዮኖቹ ለዓለም ሻምፒዮኖቹ ማለት ነው ተጨማሪ ጥንቅሮችን ይዘናል። ቼልሲያውያን ቆዩን። በፕሪሚየር ሊጉ ሊቨርፑልን ያሳፈረች መርከብ ሰምጣለች ማለት ይቻላል። ሊቨርፑል በፕሪሚየር ሊጉ 4 ተከታታይ ሽንፈት አጋጥሞታል። ይሄ በፕሪሚየር ሊጉም ከፍተኛው ነው። በነገራችን ላይ 4 ተከታታይ ሽንፈት ያስተናገደ አንድም የፕሪሚየር ሊግ ክለብ የለም። ምናልባት በመሃላቸው ወጣ ሊኖር ይችላል። ሊቨርፑል ምን ነካው የብዙዎች ጥያቄ ነው። ጅማሮ ላይ ባለቁ ደቂቃዎች እያሸነፈ ተአምረኛ ቡድን የነበረ ነው የስሎት ቡድን። አሁን ደግሞ በ4 ተከታታይ ሽንፈት ቡድኑም ቀውስ ውስጥ ገብቷል የሚሉን ነገር አለ። ካምበሉ እስከ አሰልጣኝ አርኔ ስሎት ጀምሮ ሰፋ ያለ መረጃ እናነሳለን። ጨዋታው ላይ የነበሩ ሁነቶችን እናደርሳቸዋለን። የቀድሞ ተጫዋቻቸው ጆርዳን ኤንደርሰን ግን እመኑኝ የቀድሞ ክለቤ ይመለሳል እያለ ነው። ሊቨርፑል እንዴትና ማን ይመልሰዋል? የእናንተ መልከታ አጋሩን። በቆመ ኳስ አሰልጣኙ ኬት አንድሪው እየሰለጠነ የሚገኘው ብሬንትፎርድ ትላንት ሊቨርፑል ላይ ትልቅ ድል ነው የተቀናጀው። ጨዋታው ላይ ነበር ለየት ያለ ሁነት ከዳኝነት ጋር ማያይዘን ነግራችኋለን። አብራችሁን ቆዩ። ማንቸስተር ዩናይትድ አሰልጣኝ ያሰናብት ይቀይር XYZ የተባሉ ተጫዋቾች ተብሎ ስማቸው እየተጠራ ከዩናይትድ ይሰናበቱ ቢባለም ትላንትና ማንቸስተር ዩናይትድ ከሊጉ መሪ አርሰናል ዛሬ ጨዋታ እስኪያደርግ ድረስ ቢያንስ በ3 ነጥብ ብቻ ርቆ ይገኛል። ለፕሪሚየር ሊጉ እንፋለማለን እያለ ነው ብሪያን ቤሞ። ማቲያስ ኩና በዩናይትድ አስቀድሞም በጨዋታ እንቅስቃሴው ሲደነቅ ነበር። አሁን በግብ ተመልሷል። ጸጉሩን ቆርጣለን ካለ በኋላ አማድ ዲያሎ እና እንደዚሁም ደግሞ የፖርቱጋሉ ተጫዋች ዲያጎ ዳሎ 2 ጨዋታ ብቻ ዩናይትድ ቀርቶታል ጸጉር ሊያስቆርጡ። የዩናይትድን 9 ጨዋታ እናነሳለን። የቡድኑን ቁልፍ ተጫዋች ብሪያን ቤሞ፣ ቤንያሚን ሼሽኮ፣ ማቲያስ ኩና፣ ብሩኖ ፈርናንዴዝ፣ የሩበን አሞሪ የጨዋታ አቀራረብ። አሁንስ በርከት ያሉ ጥንቅሮችን ይዘናል። የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ ለየት ያለ ጥንቅር በጨዋታው ዙሪያ እናደርሳችኋለን። ወደ ድሮ ለመመለስ መፍራት አለብን እያለ ነው ሩበን አሞሪ። ተጨማሪ ጥንቅሮችን ይዘናል። ዩናይትዳውያን ቆዩን። አርሰናል በፕሪሚየር ሊጉ አሁን ተፎካካሪ ከተባለው ክለብ ሊቨርፑል በብዙ መራቅ የሚችልበት ሰፊ ድል ተፈጥሮለታል። በእርግጥ ሲቲም ዛሬ ነው ጨዋታውን የሚያደርገው። አርሰናል በጣም ወሳኝ ነው ጨዋታ ድል የሚያደርግ ከሆነ ለፕሪሚየር ሊግ ዋንጫ ተፎካካሪዎቹን ቁጥርም በዛው ልክ እየቀነሰ መምጣት ይችላል። በዛ ላይ ደግሞ በጣም የተጣበበው ጊዜ እየመጣ ነው በፕሪሚየር ሊጉና በጣም ወሳኙ ሰዓት ነው። አርሰናል በርከት ያሉ ተጫዋቾቹ ከጉዳት በቀጣይ ወራት ይመለሱለታልና ቡድኑ ወሳኝ ምዕራፍ ላይ ይገኛል ማለት ነው። ጨዋታውን በተመለከተ ለየት ያለ ጥንቅር እናነሳለን። የኤምሬትሱ ጨዋታ ለአርሰናል ብዙ ፋይዳ ያለው ጨዋታ ነው። ቅድመ ገመታችሁን በእነኚህም ጨዋታ ዙሪያ ልታረሱን ትችላላችሁ አርሰናላውያን። እንዳጠቃላይ ውድ ቤተሰቦቻችን ከኛ ጋር ቆይታ ስታደርጉ እነኚህና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። መልካም ቆይታ ተመኘን።
ትላንት ምሽት የቃል ስፖርት ዩቲዩብ ቻናል መረጃችን ላይ በማለዳው መረጃችን ጠብቁን ሰፋ ያለ መረጃ ይዘን እንመጣለን ካልነው መረጃን ጀምር በሳውዲ አረቢያ ሊግ አልናስር ከአልሐዛም ጋር ያደረገውን ጨዋታ 2-0 በሆነ ውጤት ድል አድርጓል። ሁለቱንም ግቦች ፖርቱጋላዊ ጆዋ ፍሌክስ 25ኛው ደቂቃና ፖርቱጋላዊ ተጫዋች ክርስቲያኖ ሮናልዶ 88ኛው ደቂቃ ላይ ማስቆጠር ችለዋል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 950ኛ ግቡ ላይ ሲደርስ ጆዋ ፍሌክስ የሊጉን ከፍተኛ ግብ አስቆጣሪ ደረጃ በ9 ግቦች ሲመራ ሮናልዶ በ6 ይከተላል። አልናስር የመጀመሪያ 6 የሊግ ጨዋታዎችን በማሸነፍ በ18 ነጥቦች ሊጉን ከአናት ሆኖ ይመራዋል። ክርስቲያኖ ሮናልዶ አልናስር ከተቀላቀለ ጊዜ ጀምሮ እንዳጠቃላይ 119 ጨዋታ 106 ግብ 21 አሲስት በ119 ጨዋታ 127ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ እየቻለበት ምሽት ነበረ። ክርስቲያኖ ሮናልዶ ከጨዋታው በፊት በሳምንቱ ምርጥ የተባለበትን ሽልማት ሲወስድ በአጠቃላይ 25 ከገባ በኋላ ደግሞ በሁሉም መድረክ 38 ጨዋታ 37 የግብ አስተዋጽኦ 34 ጎል 3 አሲስት ደከመኝ ያላለም ሮናልዶ ለ40 ዓመቱ በጣት የሚቆጠሩ ያህል ወራቶች ብቻ እየቀሩት ነው። ሮናልዶ 1000 ግቦች ላይ መድረስ ይችላልን? መልካታችሁን አድርሱን። ወደ አውሮፓ እንመለስ። በስፔን ላሊጋ ትላንት በርከት ያሉ ጨዋታዎች ነበሩ። ለአብነት ያክል ቫሌንሺያ በሜዳውና በደጋፊ ፊት ቪላሪያልን ያስተናገደበት ጨዋታ ነበረ። ጨዋታው በቪላሪያል 2-0 አሸናፊነት ተጠናቋል። ሞሪኒዮ 45ኛው ደቂቃ ላይ ካስማና 57ኛው ደቂቃ ላይ ሁለቱን የቪላሪያል የማሸነፊያ ግቦች እንዲሁ ከመረብ ማሳረፍ የቻሉበት ነበረ። በሄታፌና በአትሌቲኮ ቢልባኦ መካከል የነበረው ጨዋታ በእንግዳው ቡድን ሄታፌ 1-0 ድል አድራጊነት ተጠናቋል። ማዮራል 75ኛው ደቂቃ ላይ ብቸኛውን የእንግዳውን ቡድን ሄታፌ የማሸነፊያ ግብ እንደዚሁ ከመረብ ማሳረፍ የቻለበት ነበረ። ኤስፓኞል በሮሜሮ 47ኛ ደቂቃ ብቸኛ ግብ ኤልቼን 1-0 በሆነ ውጤት ድል አድርጓል። ትላንት በርከት ያለ ወደ 6 ያህል ግብ የተቆጠረበት የዢሮናና የሪያል ኦቪድ ጨዋታ ነበረ። በዢሮና በኩል 3ቱን ግቦች ስቱዋኒ 64ኛውና 90ኛው ደቂቃ ላይ ኦናሂ 83ኛው ደቂቃ ላይ ሲያስቆጥሩ ለእንግዳው ቡድን ሪያል ኦቪድ ዘንድሮ ነው ወደ ላሊጋ ያደገው። ዴቪድ ካርሞ፣ ሮንደን እና ቫናስ 38ኛው 57ኛውና 97ኛው ደቂቃ ላይ 3ቱን ያቻነት ግቦች አስቆጥረው ጨዋታው 3-3 በሆነ አቻ ውጤት ተጠናቋል። እኚህ ትላንት የነበሩ የስፔን ላሊጋ መርሃ ግብሮች ናቸው። ላሊጋው ዛሬም ይቀጥላል። ማዮርካን ከሌቫንቴ፣ ሪያል ማድሪድን ከባርሴሎና ምሽት 11:15 ደቂቃ 12:15 ደቂቃ ኦሳሱናን ከሴልታ ቪጎና ሪያል ኦቪድን ከዲፖርቲቮ አላቬዝ የሚያገናኝ ይሆናል። ላሊጋው ዛሬ በሪያል ማድሪድና በባርሴሎና ጨዋታ ኤል ክላሲኮን የምንመለከትበት ይሆናል። ጥቂት ነገር እንበላችሁ። ዛሬ አመሻሽ 12 ሰዓት ከ15 ደቂቃ ሲል ይጀምራል ጨዋታው ሪያል ማድሪድ ከባርሴሎና። ጨዋታው ላይ ጥቂት ነገር ለማከል በባለሜዳው ሪያል ማድሪድ በኩል ባለፉት 12 ጨዋታ በዚህ ዓመት ያደረጋቸውን ማለት ነው 11ዱን ድል አድርጓል። አንድ ጨዋታ ብቻ ነው ባቻ ውጤት በሽንፈት የደመደመው። በባርሴሎና በኩል በዚህ ዓመት ካደረጓቸው አጠቃላይ 12 ጨዋታዎች ውስጥ 9ኙ ድል ናቸው። አንድ ጨዋታቸው ወጥተዋል። 2 ጨዋታ ሽንፈት ገጥሟቸዋል። ስኳድ ውድነት ሪያል ማድሪድ የተሻለ ውድ ነው በቡድን ጥራት ደረጃ። ሪያል ማድሪድ ባለፉት የመጨረሻ 5 ጨዋታ ደግሞ 4ቱን ድል አድርጎ ተሸንፏል። በአትሌቲኮ ማድሪድ 5-2 የደረሰበት ሽንፈት ማለት ነው። በባርሴሎና በኩል ባለፉት 5 ጨዋታ 3 ድል አላቸው፣ 2 ተሸንፈዋል። በፓሪስ ሰን ዠርሜን በአውሮፓ ሻምፒዮንስ ሊግ እንደዚሁ በ4-1 በሆነ ውጤት በሴቪያ የተሸነፉት ጨዋታ ይጠቀሳል። ሁለቱ ክለቦች ወደ ቤተሰቦቻችን እንዳጠቃላይ ያላቸውን እርስ በርስ ሪካርድ እንመልከት። በርስ በርስ ግንኙነታቸው ሪያል ማድሪድ 107 ጊዜ ነው ባለሜዳው ድል ያደረገው። ባርሴሎና በሁሉም መድረክ 108 ጊዜ ሪያል ማድሪድን ድል አድርገዋል። ሁለቱ ክለቦች የመጨረሻ 4 የእርስ በርስ ግንኙነታቸውን ነጥለን ከተመለከትን 4ቱንም ባርሴሎና አሸንፏል። አምና የሆነ ነው። 4ቱንም ባርሴሎና ሲያሸንፍ 4-3፣ 3-2፣ 5-2 እና 4-0 የረቷቸው ጨዋታዎች ይጠቀሳሉ። ሁለቱ የላሊጋ ጨዋታዎች ናቸው። ሁለቱ የስፔን ሱፐር ካፕ እና የኮፓ ዴላሬ ያውም የፍጻሜ ጨዋታ ነበሩ። ግን ሁለቱንም ጨዋታ
አራቱንም ጨዋታ ባርሴሎና በድል ነው የተወጣው። በደረጃ ሰንጠረዡ ላይ አሁን ሪያል ማድሪድ በ24 ነጥብ ይመራል፣ ባርሴሎና በ22 ይከተላል። የ2 ነጥብ ልዩነት አለ። ስለዚህ ሪያል ማድሪድ የሚያሸንፍ ከሆነ ነጥቡን 27 ያደርስና ያለውን ልዩነት በ5 ያደርገዋል። በባርሴሎና በኩል ድል የሚያደርግ ከሆነ ነጥቡን 25 ያደርግና መሪነቱን ከሪያል ማድሪድ በ1 ነጥብ ልዩነት ይቀበላል ማለት ነው። ዛሬ አመሻሽ ሳንቲያጎ ቤርናቢዮ ስቴዲየም ማን በበላይነት ጨዋታው ሊወጣው ይችላል? 12:15 ደቂቃ ሲል ጨዋታው ይጀምራል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ወደ ቤርናቢዮ ሄደን ያለ ድል አንመለስም ብለዋል። ነገር ግን በዳኝነት ላይ ማሳበብ አይቻልም። ዳኛ ጠቀመኝ አልጠቀመኝ የሚባል ነገር የለም፣ ግን ድል እናደርጋለን ጨዋታውን ሲሉ ተደምጠዋል። ወደ ሪያል ማድሪድ ያቀናው የባርሴሎና ስብስብ ውስጥ የሪያል ማድሪድ ደጋፊዎች ባሱ ሲመጣ ጠብቀው ላሚን ያማል ላይ አሹፈውበታል። በተለይም የባሎንዶር ሽልማቱ ጋር አያይዘው እሱ ከሰሞኑ ሪያል ማድሪድን በተናገረው ንግግር ምክንያት በማህበራዊ ሚዲያ ዳግም ዝነኛ ሆኗል። ላሚን ያማል እነ ጄራርድ ፒኬ ቀድሞ የባርሴሎና ተጫዋቾች ባርሴሎናዎች ሪያል ማድሪዶች እንደማይወዱት እናውቃለን፣ ግን እንደሱ አይነት ተጫዋች ይመኛሉ ማለቱ ይታወቃል። ዛሬ ላሚን ያማል በባርሴሎና በኩል በትልቁ ይጠበቃል። እንደ ኬሊያን ምባፔ ያለ ተጫዋች ደግሞ በሪያል ማድሪድ በኩል በትልቁ የሚጠበቀው ተጫዋች ነው። ትላንት በጣሊያን ሴሪኤ የ8ኛ ሳምንት በረሃ ግብር ናፖሊ ከኢንተር ሚላን ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ድል አድርገዋል። ግብ በማስቆጠር ረገድ ናፖሊዎች በኬቨን ደብሮይነ 33ኛው ደቂቃ ፍጹም ቅጣት ምት ከዛ ተጎዳም ተቀይሮ ወጣ። ስኮት ማክቶሚኒ 54ኛው ደቂቃ ላይ አንጊዩሲያ በጣም ድንቅ ግብ 67ኛው ደቂቃ ላይ ያስቆጥሯል። ሶስቱ የናፖሊ ማሸነፊያ ግቦች ናቸው። በኢንተር ሚላን በኩል ከሃሉንጉሉ ነው 59ኛው ደቂቃ ላይ ገብ ያስቆጠረው። ጨዋታውን ወደ 2-1 ቀይሮ ነበር። ኢንተር የሚመለስ ይመስል ነበር፣ ግን ተጨማሪ ግብ ናፖሊ ያክሎ ጨዋታውን 3-1 በሆነ ውጤት ድል አድርገዋል። ናፖሊ ማሸነፉን ተከትሎ የጣሊያን ሴሪኤ መሪነትን መረከብ ችሏል። ናፖሊ አሁን በ18 ነጥቦች የጣሊያን ሴሪኤ መሪ ነው። ተሸናፊ ኢንተር ሚላን 15 ነጥቦች አሉት። ከዚህም ደረጃ ሰንጠረዡ ላይ ዝቅ ሊል የሚችልበት እድል አለ። ትላንት ክሮሜንሴ በሜዳውና በደጋፊ ፊት ከአታላንታ ጋር ጨዋታ ነበረው። ክሮሜንሴና የአታላንታ ጨዋታ 1-1 ነው የተጠናቀቀው። ጄሚ ቫርዲ 78ኛው ደቂቃ ላይ ክሮሜንሴን መሪ ያደረጋቸው። ጄሚ ቫርዲ በጣሊያን ሴሪ መጀመሪያ ግቡን አስቆጠረ ማለት ነው። ከዛ በኋላ ለአታላንታ 84ኛው ደቂቃ ላይ ብራሻኒን ግብ አስቆጥሮም ጨዋታው 1-1 በሆነ ያቸው ውጤት እንደዚሁ መጠናቀቅ የቻለበት ነበረ። ምናልባት ለማስታወስ ያክል ትላንትና ዩዲኒዜ ከሊስ ያደረጉትን ጨዋታ ዩዲኒዜ 3-2 በሆነ ውጤት ድል ያደረገበት ጨዋታ ነበረም። ሌላኛው ትላንትና ኮሞ ከፓርማ ያደረጉት ጨዋታ ያለምንም ግብ 0-0 ተጠናቋል። ይህ የቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ላይ ካካተትንላችሁ ውጤቶች ውስጥ የሚጠቀሱት ናቸው። የጣሊያን ሴሪ ዛሬ ቀጥሎ ይካሄዳል። ውድ ቤተሰቦቻችን ቶሪኒዮ ከጄኖዋ፣ ሄላስ ቬሮና ከካግላሪ፣ ሳሱሎ ከሮማ፣ ፊዮረንቲና ከቦሎኛ፣ ላዚዮ ከዩቬንቱስ በጣሊያን ሴሪ ዛሬ ቀጥሎ የሚካሄዱ መርሃ ግብሮች ናቸው። የተወሰኑ የደረጃ ሰንጠረዥ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች አሉ። ናፖሊ በመሪነት ደረጃ ምናልባት መሪነቱን ሊነጠቅ የሚችለው ሮማ ምን ያህል ግብ አስቆጥሮ ዛሬ ድል ያደርጋል የሚለው በጣም ይወስነዋል። ስለዚህ እኩል ነው የሚሆኑት በነጥብ የግብ ልዩነታቸው 3 ነው። ስለዚህ ሮማ ከ4 በላይ የግብ ልዩነት ካሸነፈ መሪነቱን ከናፖሊም ሊረከብ ይችላል ማለት ነው። ቦሎኛ ዛሬ ጨዋታ ስላለው በደረጃ ሰንጠረዡ ድል የሚያደርግ ከሆነ በ16 ነጥብ ከኢንተር ሶስተኝነትንም እንደዚሁ መረከብ ይችላል ማለት ነው። ናፖሊ አሁን ሴሪኦን በ18 ነጥብ ሲመራ፣ ሚላን በ17 ይከተላል። ኢንተር በ15 ሶስተኛ፣ ሮማ በ15 አራተኛ፣ ቦሎኛ በ13 አምስተኛ፣ ኮሞ በ13 ስድስተኛ ነው። ዛሬ ከሚደረጉ ጨዋታዎች በኋላ ግን የጣሊያን ሴሪ ደረጃ ሰንጠረዥ ለውጥ ይኖረዋል። በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ በሲግናል ኢዱና ፓርክ ኮሎኝን አስተናግዶ ነበረ። 1-0 በሆነ ውጤት ድል አድርጓል። ቤር 96ኛው ደቂቃ ላይ ብቸኛዋን የቦሩሲያ ዶርትመንድ ግብ ከመረብ ማሳረፍ ችሏል። እጅግ በጣም ወሳኝና አስደናቂ ድል ነው ለቦሩሲያ ዶርትመንድ። ትላንትና በርከት ያሉ ጨዋታዎች ተደርገው በቃል ስፖርት ዩቲዩብ ቻናል የምሽት መረጃ ሰዓታችሁን ውጤቶቹን ነግረናችሁ ነበር። ምናልባት የምሽት መረጃችንን ላልተከታተላችሁ ወልቭስበርግ ሃምቡርግን
1-0 በሆነ ውጤት ድል አድርጎታል። አርቢ ሌፕዚግ ኦግስቦርግን ሜዳው ድረስ ሄዶ 6-0 ረቶታል። ሆፈንሄም ሃይደንሄምን 3-1 በሆነ ውጤት ረቷል። አይንትራክ ፍራንክፈርት ትላንትና ሴንት ፓውሊን 2-0 በሆነ ውጤት የረታበት ጨዋታ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል በስፋት ከነገርናችሁና ካደረስናችሁ የጀርመን ቡንደስሊጋ ጨዋታዎች ይጠቀሳሉ። ትላንት መሪው ባየር ሙኒክም ቦሩሲያ ሞንቹግላድባን ሜዳው ድረስ ሄዶ 3-0 ረቶታል። ኪሚክ 64ኛው ደቂቃ ላይ ጉሬሮ 69ኛው ደቂቃ ላይ ካርል 81ኛው ደቂቃ ላይ ሲያስቆጥሩ በቦሩሲያ ሞንቹግላድባ በኩል ገና 19ኛው ደቂቃ ላይ ካስቶርፕ በቀይ ካርድ ወጣ። 75ኛው ደቂቃ ላይ ስቱገር ቢያንስ ወደ 2-1 የምትቀይር ውጤት ነበረች፣ ግን ፍጹም ቅጣት ምቷን አመከናት። የባየር ሙኒክ 100% የማሸነፍ ጉዞ የቀጠለበት ሆኗል። ምናልባት በባየር ሙኒክ በኩል ኒኮላስ ጃክሰን አሁንም የጀርመን ቡንደስሊጋ ግቡን ማግኘት ያልቻለበት ሆኗል። በቡንደስሊጋ ውድ ቤተሰቦቻችን ዛሬ ቀጥሎ ይካሄዳል። ባየርን ሌቨርኩሰን ከፍራይቡርግ፣ ስቱትጋርት ከሜንዝ ዛሬ ጨዋታቸውን የሚያደርጉ ይሆናል። ምናልባት በደረጃ ሰንጠረዡ ላይ የተወሰኑ ለውጦች ሊከተሉ ይችላሉ። ባየር ሙኒክ በ24 ነጥብ ይመራል። አርቢ ሌፕዚግ በ19 ይከተላል። ቦሩሲያ ዶርትመንድ በ17 3ኛ፣ ስቱትጋርት በ15 4ኛ፣ ባየር ሌቨርኩሰን በ14 5ኛ፣ እንደዚሁም አይንትራክ ፍራንክፈርት በ13 ነጥብ 6ኛ ነው። ስለዚህ ዛሬ ከሚደረጉ ጨዋታዎች በኋላ በተለይም ስቱትጋርት እና ባየር ሌቨርኩሰን ድል የሚያደርጉ ከሆነ ተጋጣሚያቸውን ደረጃ ሰንጠረዡ ላይ መሻሻሎችን ያሳያሉ። በፍራንስ ሊግ ሞናኮ ወደ ድል ተመልሷል። ወደ ቤተሰቦቻችን ትላንትና ቱሉዝን ነበረ ስታድ ሉዊስ ሁለተኛ ስቴዲየም ላይ ያስተናገደው። ትላንትና ሞናኮ 1-0 በሆነ ውጤት ድል አድርጓል። ብቸኛውን የሞናኮን የማሸነፊያ ግቦች ሳሊሱ 3ኛው ደቂቃ ላይ አስቆጠረ። ጨዋታው በዛው ተጠናቀቀ። ለሞናኮ እጅግ በጣም ወሳኝ የተባለ ድል ነበረ ማስመዝገብ የቻሉት። ሌላኛው መርሃ ግብር ሌንስን ከማርሴ ያገናኘ፣ ለማርሴ በጣም ያልተጠበቀ ሽንፈት የፍራንስ ሊጋ መሪነቱንም ጠቅልሎ ለፓሪስ ሰን ዠርሜን ያስረከበበት ነበረ። ስለዚህ ከአንድ ሳምንት መሪነት በኋላ ከ5 ጨዋታ አለመሸነፍ ጉዞ በኋላ እንግዲህ ድል አድርገውታል ማርሴን ሌንሶች። በሌንስ በኩል ሁለቱን የማሸነፊያ ግቦች ኤድዋርዶ 23ኛው ደቂቃ ላይ፣ ፓቫርድ በራሱ መረብ ላይ የማርሴው ተጫዋች 53ኛው ደቂቃ ላይ አስቆጥሯል። ለማርሴ ልማደኛው ግሪንውድ ነው 17ኛው ደቂቃ ላይ ግብ አስቆጥሮላቸው የነበረው። ፓሪስ ሰን ዠርሜንም ትላንት ከሜዳ ውጪ ብሪስትን ገጥሞ ነበረ። 3-0 በሆነ ውጤት ድል አድርጓል። ሐኪሚ 29ኛውና 39ኛው ደቂቃ ላይ፣ ዲዘርዱዊ 96ኛው ደቂቃ ላይ የማሸነፊያ ግቦችን አስቆጥሯል። ትላንት ምሽት በጨዋታው ዙሪያ ሰፋ ያለ ጥንቅር ለፓሪስ ሰን ዠርሜን ደጋፊዎች ከጨዋታው በኋላ ነግረናችሁ ነበረ። አሁን ፓሪስ ሰን ዠርሜን የፍራንስ ሊግ በ20 ነጥቦች ይመራል። ሌንስ በ19 ይከተላል። እንደዚሁም ማርሴይ በ18 ነጥብ 3ኛ ደረጃ ላይ ይገኛል። በሞናኮ በኩል በ17 ነጥብ 4ኛ ናቸው። ስትራስቡር በ16 5ኛ፣ ኦሎምፒክ ሊዮን በ15 ነጥብ 6ኛ ደረጃ ላይ ተቀምጧል። ዛሬ ከሚደረጉ መርሃ ግብሮች በኋላ የተወሰኑ የደረጃ ሰንጠረዥ ለውጥ ሊከተሉ ይችላሉ። እነኚህ ጨዋታዎችም ሊል ከሜትስ፣ አውግዤር ከሊሃቨር፣ ስታድ ሬኒስ ከኒስ፣ አንገርስ ከሎሪየንት፣ ኦሎምፒክ ሊዮን ከስትራስቡርግ የሚያደርጓቸው ጨዋታዎች ናቸው። የተወሰኑ የደረጃ ሰንጠረዥ ለውጥ ሊያስከትሉ የሚችሉ መርሃ ግብሮች ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዛሬ ከየስቴዲየሞቹ ምን እንጠብቅ? ትላንታችሁ እንዴት አለፈ? አጋሩን። ትላንት ኒካስል ዩናይትድ በሴንት ጄምስ ፓርክ ስቴዲየም 2-1 በሆነ ውጤት ድል አድርጓል። ጃኮቭ መርፊና ብሩኖ ጉማሬሽ ለኒካስል ሁለቱን የማሸነፊያ ግቦች፣ እንደዚሁም በፉልሃም በኩል ሉኪ ብቸኛዋን የጨዋታውን ልዩነት ያልፈጠረች ግብ ለፉልሃም 56ኛው ደቂቃ ላይ አስቆጥሯል። አሁን ኒካስል ዩናይትድ የሰበሰባቸውን ነጥቦች 12 አድርሷል። በጊዜያዊነት 11ኛ ነው። የተወሰነ የደረጃ ሰንጠረዥ ለውጥ ሊያጋጥም ይችላል ከዛሬ ጨዋታዎች በኋላ። ግን ለኒካስል ዩናይትድ ቢያንስ እንደ አምኖ አይነት ድንቅ ጅማሮም ባይሆን በተሻለ መንገድ ላይ ግን አመቱን ለማጠናቀቅ ካሁኑ በድል ጎዳና ላይ ተገኝቷል የኤዲሃው ቡድን። ዛሬ ማንቸስተር ሲቲ በጣም ወሳኝ ጨዋታ ይጠብቀዋል። ወደ ቪላ ፓርክ አቅንቶ ነው አስቶን ቪላን የሚያስተናግደው። ትላንትና ሁለተኛ ደረጃነትን
ዘንድሮ ወደ ፕሪሚየር ሊጉ ባደገው ሰንደርላንድ ተነጥቋል። በአንድ ነጥብ ልዩነት ተነጥቋል ከመሪው አርሰናል ጋር ዛሬ በተመሳሳይ ሰዓት በጣም ወሳኝ ጨዋታ ያደርጋል። ለሲቲ በብዙ መንገድ ጨዋታ ወሳኝ ነው። በርካታ ያሉ የቡድኑ ቁልፍ ተጫዋቾች እንደሌሉ ይታወቃል። እንደ ሮድሪ ያለ ተጫዋች እንደማይገኝ ይታወቃል በጉዳት ምክንያት። በሲቲ በኩል ምናልባትም ፔፕ ጋርዲዮላ ስኳድ ዴብዝ ችግር የለባቸውምና ጨዋታውን በምን አይነት መንገድ ይወጡታል የሚል ይጠበቃል። ሁለቱ ክለቦች የአውሮፓ ምሽቶችን እና የኢሮፕ ሊግ ምሽት አሳልፈው ነው የመጡት። በሲቲ በኩል የአውሮፓ ሻምፒዮንስ ሊግ ጨዋታውን ያለምንም የግብ ሳይቆጠርበት በክሊንሺት 2-0 አሸንፎ ነው ጣሊያን ድረስ የመጣው። አስቶን ቪላ ደግሞ በጣም ያልተጠበቀ ሽንፈት በኢሮፕ ሊግ አስተናግዷል። ሁለቱ ክለቦች ዛሬ በጣም ወሳኙን የፕሪሚየር ሊግ መርሃ ግብራቸውን አመሻሽ 11 ሰዓት ሲል የሚያደርጉ ይሆናል። ቪላ ፓርክ ላይ የሚደረገውን ጨዋታ እናንሳ። አስቶን ቪላ ከማንቸስተር ሲቲ ባለሜዳው አስቶን ቪላ ነው። አስቶን ቪላ ባለፉት ባደረጋቸው አጠቃላይ የዚህ ውድድር ዓመት ወደ 12 የሚጠጉ ጨዋታዎች ላይ ውድ ቤተሰቦቻችን 5ቱ ድል ናቸው፣ 4ቱ አቻ ናቸው፣ 3ቱን ተሸንፈዋል። በማንቸስተር ሲቲ በኩል ባለፉት ባደረጓቸው አጠቃላይ 12 ጨዋታ 8ቱ ድል ናቸው፣ 2 ተሸንፈው 2 ጨዋታ ባቻ ውጤት ማጠናቀቅ ችለዋል። ባለሜዳው አስቶን ቪላ የመጨረሻ 5 ጨዋታዎችን ደግሞ ነጥለን ካየን 4ቱ ድል ናቸው፣ 1 ብቻ ነው የተሸነፈው። በማንቸስተር ሲቲ በኩል ባለፉት 5 ጨዋታ 4ቱ በተመሳሳይ ድል ናቸው፣ 1 ጨዋታ ግን ነጥብ ጥለዋል። ባቻ ውጤት ማጠናቀቃቸውን ተከትሎ የእርስ በርስ ግንኙነታቸው ሲቲ 81 ጊዜ ረቷል፣ 56 ጊዜ አስቶን ቪላ ሲቲን ያሸንፏል፣ 41 ጊዜ አቸውቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ደግሞ ሲቲ 2 ሲያሸንፍ አስቶን ቪላ 2 ያሸንፈዋል ማለት ነው። ስለዚህ የመጨረሻ 4 ግንኙነት እኩል ነው የመሸናነፍ ልዩነታቸው ማለት ነው። ዛሬ 11 ሰዓት በቪላ ፓርክ የሚጀምረውን ጨዋታ ማን በበላይነት ይወጣል? ቀድመ ገመታችሁን አድርሱን። በትላንትናው ምሽት መረጃ ሰዓታችን ሰፊ ሽፋን ሰጥተነዋል ይህን ጨዋታ ቸልሲ ከሰንደርላንድ የተወሰነ ተጨማሪ መረጃ እናከላችሁ ብለን ነው። ለማስታወስ ያክል ግን ትላንትና ሰንደርላንድ ቸልሲን 2-1 ሲያሸንፍ አሌሃንድሮ ጋርናቾ 4ኛው ደቂቃ ላይ ቸልሲን ቀዳሚ ያደረገ። ከዛ በኋላ በ18 ደቂቃ ልዩነት ኤሽዶር ሰንደርላንድን አቻ ያደረጋቸው። 93ኛው ደቂቃ ላይ ታሊቢ ግብ አስቆጥሮ ሰንደርላንድን አሸናፊ ያደረገ። እቺ ግብ ስትቆጠር ግን የነበረውን ምስል እናጋራቸዋለን። በጣም ብዙ የሚያስተሳዝብ አይነት ግብ ነው ቸልሲ ያስተናገደው። በጨዋታው ላይ ጋርናቾ የመጀመሪያ ግቡን በፕሪሚየር ሊግ ያስቆጠረበት፣ ሰንደርላንድ ማሸነፉን ተከትሎ ሁለተኛ ስፍራን ከሲቲ የተረከበበት ድንቅ ምሽት ነበረ ማለት ይቻላል። ቸልሲ ነጥቡ 14 ነው አሁን። ምናልባትም አንድ ቸልሲ ደጋፊ የምሽት መረጃችን በኋላ ቸልሲ የለም ስንለው አለ ስንለው የለም እያለ ዘንድሮ አሳቆናል ብሏል። ሰንደርላንድ 17 ነጥቡን አድርሷል። ቀጣይ ቅዳሜ ቶትናም ከቼልሲ፣ ሰኞ ሰንደርላንድ ከኤቨርተን የፕሪሚየር ሊግ መርሃ ግብራቸውን ያከናውናሉ። ማሬስካ በፕሪሚየር ሊግ ጨዋታ ላይ ጥሩ ስለሆንክ ብቻ ታሸንፋለህ ማለት አይደለም፣ ግን ማሸነፍ ባትችል እንኳን መሸነፍ ግን የለብህም እያሉ ነው። ጨዋታውን ቢያንስ ባቻ ውጤት ማጠናቀቅ ነበረብን እያሉ ነው። የደረጃ ሰንጠረዡ አናት ላይ ሆነ ለመቀጠል ወጥ መሆን አለብህ፣ ግን በአጠቃላይ ጥሩ አልነበርንም ብለዋል። ከጨዋታው በኋላ ምናልባት ጨዋታውን በቁጥር ብናስደግፈው አስቶን ቪላ የተሻለ ነበረ። በግብ አካባቢ በነበረው እንቅስቃሴ 1.16 ግብ የማስቆጠር ንጻሬ ነበረው። ይሄ ከቼልሲ የተሻለ ነው። ቼልሲ 0.97 ነው ግብ የማስቆጠር ንጻሬ የነበረው። በግብ ደረጃ ሰንደርላንድ 2-1 አሸነፈ። ሙከራ ቼልሲ 16 ሰንደርላንድ 10፣ ኢላማውን የጠበቀ ቼልሲ 7 ሰንደርላንድ 4 ነው። በኳስ ቁጥጥር የቼልሲ ወደ 69% አካባቢ፣ የሰንደርላንድ ደግሞ ወደ 31% አካባቢ ኳስ የተቆጣጠሩበት ነበረ። በጨዋታው ላይ በማሸነፊያ ቱልሶች ካየን ሰንደርላንድ ቢያንስ በግብ ሙከራ ጥራት የተሻለ ነበር። ብዙ የምታስተዛዝበዋ ግብ በተለይም 93ኛው ደቂቃ ላይ ቼልሲ ላይ ተቆጠረችው ብራያን ብሮቢ ኳሷን ይዞ አመቻችቶ ጠብቆ የቡድን አጋሩን ግብ እስኪሆን ድረስ ሁለት የቼልሲ ተከላካዮች ማለትም ቶንሲ አድራቢዮና ቻሎባ ምን አይነት የመከላከል ስህተት ነው የሰሩት የሚለው አሁን መነጋገር ይሆናል። ብዙ የሚያስተዛዝብ አይነት ስህተት ነው የሰሩት። ሪስ ጄምስ እስኪደርስላቸው ድረስ 2-1 ይዘውት ነበረ። ሁለቱም ተጫዋች ጠብቆ ኳስ ሊያቀብል በሚመስል መልኩ አቋቋም እንደዛ ቆሞ እየጠበቀ ግን ሁለቱም ሊከላከሉት አልቻሉም። በተለይም ተጠግቶ የኳሱን የመቀማት ነገር ቶንሲ አድራቢዮ እንዲሁም ትሮቫቻሎቫ የሰሩት ስህተት በጣም አስተዛዛቢ ነበር። አንደኛው ለቼልሲ የመጨረሻ ደቂቃ ግብ መቆጠር ምክንያትም የነኚህ ሁለት ተጫዋቾች እንቅስቃሴም ነበር። የመርሳይዱ ክለብ ሊቨርፑልን ያሳፈረች መርከብ በፕሪሚየር ሊጉ ሰምጣለች ማለት ይቻላል። ትላንትና ብሬንትፎርድን ጌት ኮሚኒቲ ስቴዲየም ድረስ ሄዶ የገጠመው ሊቨርፑል
3-2 በሆነ ውጤት ተሸንፏል። ግብ በማስቆጠር ረገድ ብሬንትፎርዶች ቀዳሚ ናቸው። ኦቱዋራ 5ኛው ደቂቃ ላይ መሪ ያደረገ 45ኛው ደቂቃ ላይ ሼድ አክሎም ጨዋታውን ብሬንትፎርድ 2-0 መራ። ከዛ በኋላ እረፍት ሊወጡ አልቢትሩ በጨመሩት ተጨማሪ ደቂቃ 50ኛው ደቂቃ ላይ በእረፍት በፊት ማለት ነው በጨማሪ ደቂቃ ኬርኪዝ ወደ 2-1 ሊቨርፑልን ቀየረ። ከእረፍት ሲመለሱ ቲያጎ 60ኛው ደቂቃ ላይ ብሬንትፎርድ መሪነት ወደ 3-1 ከፍ አደረገ። ሳላ ከብዙ ትችት በኋላ ሊቨርፑልን ቢያንስ ወደ ጨዋታ ልትመልስ የምትችል የመጨረሻ ደቂቃ ግብ ሳላ 89ኛው ደቂቃ ላይ አስቆጠረም። ግን ከዚህ በኋላ በጨዋታው ግብ አልተቆጠረም። ብሬንትፎርድ 3-2 በሆነ ውጤት ሊቨርፑልን ድል ያደረገበት ምሽት ሲሆን ሊቨርፑል በፕሪሚየር ሊጉ 4ኛ ተከታታይ ሽንፈት ነው። ሊቨርፑል 15 ነጥብ ይዞ 6ኛ ደርሷል። ብሬንትፎርድ በ13 ነጥብ 10ኛ ነው። ቀጣይ ቅዳሜ ሊቨርፑል ከአስቶን ቪላ እንዲሁም ክሪስታል ፓላስ ከብሬንትፎርድ ጨዋታቸውን የሚያደርጉ ይሆናል። ሊቨርፑል በአራት ተከታታይ ፕሪሚየር ሊግ ጨዋታ ተሸንፏል። ውድ ቤተሰቦቻችን በፓላስ ነው የጀመረው ሽንፈቱ። በፓላስም 2-1 በቼልሲም 2-1 በዩናይትድ 2-1 ትላንት በብሬንትፎርድ 3-2 ተሸነፈ። በፕሪሚየር ሊጉ 4ኛ ተከታታይ ሽንፈት ነው። ሊቨርፑሎች ካደረጉት ያለፉት 6 ጨዋታ ድል ማድረግ የቻሉት አንዱን ነው። የተቀረውን 5 ጨዋታ ተሸንፈዋል። እዚህ ላይ የጋላታ ሳራይን የአውሮፓ ሻምፒዮንስ ሊግ ጨዋታ ደምረን ማለት ነው። የሊቨርፑል ጉዞ አሁን አሳሳቢ ነው። ፕሪሚየር ሊጉ ሲጀመር ጥያቄ ያስነሳ ነበር። ለምንድነው ጨዋታን ተጨንቆ የሚያሸንፈው ይህ ቡድን ባለቀ ደቂቃ እስከ መቼ እየተባለ ነበር። አሁን ደግሞ መቼ ነው የሚያሸንፈው ፕሪሚየር ሊግ ወደሚል ስሌት ሊቨርፑል ላይ ነገሮች ተቀይረዋል። የሊቨርፑል አምበል ቨርጂል ቫን ዳይክ ሁሉም ሰው ራሱን መመልከት አለበት ሲል ከምሽቱ ሽንፈት በኋላ አሳስቧል። በጣም ተበሳይተናል ሲል ስሜቱን የገለጸው ቨርጂል ቫን ዳይክ ጥሩ ማድረጋችንን መቀጠል አለብን ብሏል። አያይዞ ሁሉም ሰው ግዴታ ራሱን መመልከትና መፈተሽ አለበት፣ እኔን ጨምሮ ሁላችንም ማድረግ አለብን ሲል ተደምጧል። ባለፈው ዓመት አብረውን ሲደሰቱ ሲጨፍሩ አለን ሲሉ የነበሩ ደጋፊዎቻችን አሁንም በችግራችን ሰዓት ከኛ ጎን መቆም አለባቸው እያለ ነው። እንደ ሊቨርፑል ደጋፊነታችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሊቨርፑል ችግር ደጋፊው በሜዳው ውስጥ ክለቡን አለመበረታታት፣ የክለቡ አብቅቶለታል እና እንደ አዲስ መደራጀት አለበት ወይንስ ምርጥ ተጫዋቾችን ይዟል? ችግሩ ያለው ከስሎት ታክቲክ ነው። ምን ታዘባችሁ? በሊቨርፑል ባለፉት 6 ጨዋታ 5 ሽንፈት፣ በፕሪሚየር ሊጉ 4 ተከታታይ ሽንፈት ዙሪያ አብዛኛውን ጨዋታ የተሸነፍነው ከሜዳ ውጪ ነው እያሉ ነው አሰልጣኝ አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት የትላንትናውን የብሬንትፎርድ ሽንፈት አስከፊ ሲሉት ተደምጧል። ካለፉት ሽንፈቶች ሁሉ ይሄኛው አስከፊው ሽንፈት ነው፣ የእግር ኳስ መሰረታዊ ነገሮች እንኳን አላደረግንም ሲሉ አሰልጣኝ አርኔ ስሎት ከጨዋታው በኋላ ተናግረዋል። አክሎም በተሰጠብን ፍጹም ቅጣት ምት እድለኞች አልነበርንም፣ በጣም ቀላል ነበር ሲሉም ተደምጠዋል። ሊቨርፑልን በአሰልጣኝነት ከተረከብኩ ጊዜ ጀምሮ የትላንትናው በጣም አስከፊው እንቅስቃሴ ነበር ያሉት አርኔ ስሎት ሰበብ አይደለም፣ ነገር ግን ካደረግናቸው ካለፉት 6 ጨዋታ 5ቱን ከሜዳ ውጪ ነው የተጫወት ነው ብለዋል አርኔ ስሎት። ካስታወሳችሁ የኦክቶበር ወር አጋማሽ በኋላ ያሉ ጨዋታዎች ለሊቨርፑል ፈተና ናቸው እያልናችሁ ነበረ። ፈተናነታቸው የምርም ፈተናው ነው። ሊቨርፑልን ከአንደኝነት አሽቆልቆሎ 6ኛ ደርሰውታል። ይህም የሊቨርፑል መውጫ ቀዳዳ ፍለጋን የከፋ እንዲሆን እንዳደረገው ይታወቃል። ሌሎች ቡድኖች ለኛ ስኬታማ ታክቲክ አላቸው እያሉ ነው አሰልጣኝ አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ሌሎች ክለቦች ቡድናቸውን ሲገጥሙ የተሳካ ያጨዋወት መንገድ እንዳላቸው ተናግረዋል። ሌሎች ቡድኖች እኛን ለመግጠም ስኬታማ የሆነ ታክቲክ እቅድ አላቸው፣ ያምር ጥቅር ነው ሲሉ አሰልጣኝ አርኔ ስሎት ተናግረዋል። አሰልጣኙ የይዞም ነገር ግን እኛ እስካሁን ለዛ መፍትሄ ፈልገን ማግኘት አልቻልንም እያሉ ይገኛሉ። ሊቨርፑል በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ ከለንደን ቡድኖች ጋር ካረገው ከሜዳ ውጪ ባረጋቸው ያለፉት 5 ተከታታይ ጨዋታ ሽንፈት ገጥሞታል። ሊቨርፑል አምና በሙሉ ሲዝኑ ያጋጠመው ሽንፈት 4 ብቻ ነበረ። ዘንድሮ ገና በውድድሩ ጅማሩ 9 ሳምንት ላይ 4ቱንም ሽንፈቶች ቀምሷቸዋል። የብሬንትፎርድ ደጋፊዎችም ልክ ጨዋታው ሲጠናቀቅ ወይም ደግሞ ጨዋታውን እየመሩ ሊያልቅ ሲል ስሎት ሆይ ጠዋት ትባረራለህ የሚለውን መዝሙር ለስሎትም እንዲሁ ዘምረውላቸዋል።
ሊቨርፑል በዚህ ውድድር ዘመን ከ9 የፕሪሚየር ሊግ ጨዋታም በስድስቱ ቢያንስ 2 ጎሎችን አስተናግዷል። ሌላ በጣም አስከፊ የሚባለው ቁጥር ነው። ያለፈውን ሲዝን በፕሪሚየር ሊጉ እንዳጠቃላይ ከደረሰበት 4 ሽንፈት በኋላ ዘንድሮ በፓላስ፣ በቼልሲ፣ በዩናይትድ እና በብሬንትፎርድ 4 ተከታታይ ሽንፈት ደርሶበታል። የቀድሞ ተጫዋቻቸው ጆርዳን ኤንደርሰን ግን የለም ሊቨርፑል የጊዜ ጉዳይ ነው እንጂ እመኑኝ ይመለሳል ብሏል። ይህን ሐሳብ ከሰሞኑ ጆሴፕ ፔፕ ጋርዲዮላ ማጋርተውት ነበረ። ሊቨርፑል እንዳጠቃላይ በ9 የተከታታይ ጨዋታ ላይ ክሊንሺት መጠበቅም እንደዚሁ የተሳነው ቡድን ሆኖ የተመለከትንበት ሳምንት ነበረ። ሊቨርፑል 15 ግቦችን በመጨረሻዎቹ 9 ጨዋታ ላይ እንደዚሁ አስተናግዷል። ይሄ በጣም አስከፊ ያደርገዋል። ሌላው ሊቨርፑል በመጀመሪያዎቹ 15 ደቂቃ ሁሉ ግብ ተቆጥሮበታል። በተለይም በተሸነፈባቸው ጨዋታዎች ላይ በክሪስታል ፓላስ ሲሸነፍ በመጀመሪያው 9 ደቂቃ ግብ ተቆጥሮበታል። በቼልሲ ሲሸነፍ በመጀመሪያ 14 ደቂቃ ግብ ተቆጥሯል። በማንቸስተር ዩናይትድ ሲሸነፍ 63 ሰከንድ ነው የፈጀበት ዩናይትድ። በብሬንትፎርድ ሲሸነፍ በ5 ደቂቃ በታች ግብ ተቆጥሯል። የመጀመሪያ 15 ደቂቃ ሊቨርፑል አሁንም መረጋጋት አይታይበትም። በጨዋታው ላይ በቁጥራዊ መረጃ ለመግለጽ ያክል ብሬንትፎርድ 3-2 አሸነፈ። ግብ የማስቆጠር ንጻሬ ሁለቱም ተመሳይ ነው። ብሬንትፎርድም 2.21 ግብ የማስቆጠር ንጻሬ ነበረው። የሊቨርፑልም 2.21 ነው። ከሞከሩት የሙከራ ጥራት አንጻር 17 ሙከራ ሞክሯል። ተመሳሳይ ነው። ኢላማውን የጠበቀ ሲሆን ግን ብሬንትፎርድ የተሻለ ነው። 8 ሞክሯል። በሊቨርፑል በኩል 5 ብቻ ነው ኢላማውን የጠበቀ ሞከሩት። በኳስ ቁጥጥር ሊቨርፑል 66 በመቶ ተቆጣጥሯል። በብሬንትፎርድ በኩል ደግሞ 34 በመቶ ኳስ መቆጣጠር ችለው ነበረ። ግን የሊቨርፑል የጨዋታ ብልጫም በግብ ደረጃ ወደ ድል አላመራላቸውም። በብሬንትፎርድ በኩል በጣም አስገራሚ ነገር ያለፉትን 4 ጨዋታ 3ቱን ድል አድርገዋል። በፕሪሚየር ሊጉ ዩናይትድን ሊቨርፑልን ጨምሮ ረተዋል። በኬት አንድሪው ይሰለጥናሉ። አምና የቆመ ኳስ አሰልጣኝ ነበሩ። የቶማስ ፍራንክ ረዳት እንደማለት ነው። ዘንድሮ ዋና ሆነው ሊቨርፑልን ትላንትና ድል አድርገውታል። ሳላ በትላንትናው ጨዋታ ላይ 50 ተከታታይ የፕሪሚየር ሊግ ጨዋታን በቋሚነት ተሰልፎ የመጀመሪያው የፊት መስመር አጥቂ መሆን የቻለበት ነው። እንዲሁም ኮዲ ጋክፖ ትላንት ምሽት 100ኛ የፕሪሚየር ሊግ ጨዋታውን አድርጓል። ግን ሊቨርፑል ድል አላደረገም። በሊቨርፑል በኩል ምናልባት ኬርኪዝ በሊቨርፑል መለያ የመጀመሪያ የፕሪሚየር ሊግ ግቡን አስቆጥሯል። በፍሎሪያን ቬርዝ በኩል በትላንትናው ዕለት 2 አሲስቶችን በአውሮፓ ምሽት ካደረገ በኋላ ትላንት ግብም አሲስትም ኢላማውን የጠበቀ ሙከራም አላረገም። አንድ ትልቅ የግብ ዕድል አምክኗል። አንድ ስኬታማ ድሪብል ነበረው በጨዋታው ላይ። በሊቨርፑል በኩል ምናልባት ኢንዲቪዥዋልም ስማቸው ተነስቶ ሊብጠለጠሉ የሚችሉ ተጫዋቾች ሊኖሩ ይችላሉ። ግን እናንተ መልካታ ልታረሱን ትችላላችሁ። ምናልባት ቁጥራዊ መረጃን ስላነሳን በብሬንትፎርድ በኩል ኤገር ቲያጎ በፕሪሚየር ሊጉ ሁለተኛ ከፍተኛ ግብ አስቆጣሪ ነው፣ 6 አለው። ብሬንትፎርድ 2004 ከፈረመ በኋላ በጉዳት አምና 8 ጨዋታ ብቻ አድርጎ ምንም ግብ አልነበረውም። ዘንድሮ ሃላንድ ብቻ በግብ ይበልጠዋል። በሊቨርፑል በኩል ቀጣይ ፈተኖቹ ከበድ ያሉ ናቸው። 5 ጨዋታዎች አሉት። በካራቦ ካፕ ፓላስን፣ እንዲሁም ቪላን በሊጉ፣ ማድሪድን በሻምፒዮንስ ሊግ፣ ሲቲን በሊጉ፣ ኖቲንግሃም ፎረስትን በሊጉ ይገጥማልና በወረቀት ደረጃ ምናልባት ኖቲንግሃም ፎረስት ቀላሉ ተጋጣሚ ሊመስል ይችላል በወረቀት ደረጃ አሁን ባለው ሁኔታ። ግን ሊቨርፑል አሁን ባለበትም ሁኔታ ቀላል ጨዋታ የትኛው ነው የሚለው ትንሽ ለሊቨርፑል ጥያቄ የሚያጨረ ጉዳይ ነው። በነገራችን ላይ ወደ ቤተሰቦቻችን በጨዋታው ላይ ሲመን ሁፐር ጉዳት አጋጠማቸው። ይሄም ትላንትና በሊቨርፑል እና በብሬንትፎርድ በኩል ተጫዋች ብቻ አልነበረም ሲቀያየር የነበረው። እሳቸው መጎዳታቸውን ተከትሎ ቲም ሮቢንሰን ከረፍት በኋላ ጨዋታውን እንዲመሩት መገደዳቸው ይታወቃል። በፕሪሚየር ሊግ 5ኛ ሳምንት ላይ ሊቨርፑል በ8 ነጥብ ልዩነት ከዩናይትድም በላይ ነበረ። አሁን ማንቸስተር ዩናይትድ ሊቨርፑልን ከ9ኛ ሳምንት ወይም ከ4 ጨዋታ በኋላ ከተፈጠረ ከ4 ጨዋታ በኋላ በአንድ ነጥብ ልዩነት ሊቨርፑልን በልጦት ዩናይትድ 4ኛ ሊቨርፑል 6ኛ ደረጃ ላይ ተቀምጧል። ትላንት ይህ እንዲፈጠር ያደረገው በኦልድ ትራፎርድ ብራይተን ኤንድ ሆቭ አልቢዮንን ብዙ የሚያስቸግረውን ብዙ የተቸገረበትን ለዩናይትድ እውነተኛ ፈተና የተባለውን ክለብ ገጥሞ 4-2 አሸንፏል። በማንቸስተር ዩናይትድ በኩል ማቲያስ ኩኛ 24ኛው ደቂቃ ላይ፣ ካዜሚሮ 34ኛው ደቂቃ ላይ፣ ብሪያን ምቤሞ 61ኛውና 96ኛው ደቂቃ ላይ አራቱን የማሸነፊያ ግቦች ሲያስቆጥሩ ብራይተንን ከሽንፈት ያልታደጉ ግቦች ዳኒ ዌልቤክ 74ኛው ደቂቃ ላይ፣ ኮስቱላ 92ኛው ደቂቃ ላይ
ከመረብ አሳርፈው ነበር ግን ዩናይትድን ከማሸነፍ አላገዱትም ዩናይትድ 16 ነጥብ ይዞ አራተኛ እንዲሁም ብራይተን በ12 ነጥብ 12ኛ ነው የሚገኘው ቀጣይ ሳምንት ቅዳሜ ኖቲንግሃም ፎረስትን ይገጥማል ዩናይትድ ሲቲ ግራውንድ ድረስ ሄዶ እንዲሁም ብራይተን በአሜክስ ሊድስ ዩናይትድን የሚያስተናግድ ይሆናል ለማንቸስተር ዩናይትድ ሁለት ግቦችን ያስቆጠረው ብራያን ቤሞ ቡድኑ ድንቅ ጨዋታ ተጫውቷል ሲል ተደምጧል ሁለት ግቦችን በማስተናገዳችን ተበሳጭቻለሁ ያለው ብራያን ቤሞ ዋናው ነገር ቡድኑ 3 ነጥብ ማግኘቱ ነው ለቡድኑ በራስ መተማመን 3 አስፈላጊ ድሎች አሳክተናል ብለዋል አያይዞም የተቀላቀልኩት ትልቅ ክለብ ነው ለመሪነት ቦታም እፋለማለሁ ሲል ተደምጧል ካስታውሳችሁ ትላንት ማለዳ በዚህ ሰዓት ባቀረብንላችሁ ስፖርታዊ ጥንቅር ብራያን ቤሞ በፕሪሚየር ሊጉ በርካታ የግብ አስተዋጽኦ ያለው ሳውዛምፕተን ቀጥሎ ብራይተን ብያችሁ ነበር አሁን ብራይተንም ሌላኛው የሱ አንደኛ ደረጃ ላይ ያለ ምቹ ቡድን ሆኗል እንደተባለውም ለብራያን ቤሞ ብራይተንን መግጠም ቀላሉ ጨዋታ ሆኗል ብራዚላዊ ተጫዋች ማቲያስ ኩና ለዚህ ቅጽበት ጠንክሬ ሰርቻለሁ ሲል የመጀመሪያ ጎሉን ካስቆጠረ በኋላ ስለ ጨዋታው ተናግሯል በመጨረሻ ማስቆጠር ያለው ለዚህ ጠንክሬ ሰርቻለሁ በቀጣይ ጥሩ አቋም መቆየትን እመርጣለሁ ለዚህ በጣም ደስተኛ ነኝ ሲል ማቲያስ ኩና ከድሉ በኋላ ተናግሯል ስለ ደጋፊ የተጠየቀው ኩና እኔም ከነሱ አንዱ ነኝ ከልጅነቴ ስከታተለው ነበር ህልሜ እውን ሆኗል እኔም የዩናይትድ እኮ ተጫዋች ብቻ ሳልሆን ደጋፊም ነኝ ያለ ነው ማቲያስ ኩና የጨዋታው ኮከብ ተብሎ ተመርጧል የጨዋታው የመጀመሪያ ግብ 24ኛው ደቂቃ ላይ ስትቆጠር እሱ ነበረች ካርል አርጎ ከፍጹም ቅጣት ምት ውጪ አስደናቂ ግብ ያስቆጠረበት ነበርና የዩናይትድን የጨዋታ ቴምፖ የቀየረች ግብ ነበረች ማለት ይቻላል አሁን ሁለት ጨዋታ ቀርቷል ማለት ነው ፖርቱጋላዊ ተጫዋች ዲያጎ ዳሎ እናስቆርጣለን ያለውን ጸጉር ሊያስቆርጡ ከዚህ ጨዋታ ጋር ሁለት ጨዋታ ጋር ያይዘን ተጨማሪ ጥንቅሮችን እናነሳለን ይህ ግለሰብ ጸጉሩን ይቆረጣልን ዩናይትድ ሁለት ድል ቀርቶታል ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉ 9ኛ ሳምንት ጨዋታውን ካረገ በኋላ 5 ድል 3 ተሸንፎ አንዳቻ 16 ነጥብ 1 ክሊን ሺት አለው 15 ጎል አስቆጠረም 14 ጎል ተቆጠረበት ስለዚህ አንድ የግብ ልዩነትም አለ ማለት ነው በዩናይትድ በኩል ብራያን ቤሞ ከብራይተን ጋር ባረጋቸው ያለፉት 5 የፕሪሚየር ሊግ ጨዋታ 8 የግብ ተሳትፎ ላይ እንደዚሁ መድረስ የቻለበት በጣም አስደናቂ ነበር ጄሚ ሬድናፕም ብራያን ቤሞ ማቲያስ ኩኛ ወድጃቸዋለሁ እውነተኛ የማንቸስተር ዩናይትድ ተጫዋቾች ፈራሚዎች ብሏል ብራያን ቤሞ ባለፉት 3 ጨዋታ 3 ጎልና 1 አሲስት አለው አራተኛ የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት ነው እንዳጠቃላይ ብራያን ቤሞ ትላንት 2 ጎል ማቲያስ ኩኛ 1 ጎል ቤንያሚን ሼሽኮ 1 አሲስት ነበረው በጨዋታውም በማንቸስተር ዩናይትድ በኩል አዲስ ፈራሚዎች በግብ የተሳተፉበት አጋጣሚ ነበረ ምናልባት የብራያን ቤሞን በቁጥር እንግለጸው 89% የተሳካ ኳስ ቅብብል 7 የመከላከል ሽፋኖችን ሰጥቷል ከ5 ድሪብል 4 ተሳክቷል ከ4 የተሳኩ የመጨረሻ ሜዳ ክፍል ቅብብል ጋር ማለት ነው 4 ኳስ ንክኪዎችን የተጋጣሚ ሳጥን ውስጥ ነክቷል 3 የግብ ሙከራ 2 ጥፋት አሸነፈ 2 ትልቅ ግብ ዕድል ፈጠረ 2 ግቦችን በጨዋታው ላይ እንደዚሁ ማስቆጠር ቻለ ማንቸስተር ዩናይትድ ከኦገስት 2023 በኋላ ለመጀመሪያ ጊዜ በሜዳ ያደረጋቸውን 4 ተከታታይ የሊግ ጨዋታ ድል አድርጓል ሩበን አሞሪም በዚህ ውድድር ዓመት በሊጉ በኦልድ ትራፎርድ ካደረጓቸው 5 ጨዋታ 4ቱን በድል መወጣት የቻሉበት ነው ዳኒ ዌልቤክም ይህ በጣም የተለየው ምርጡ ማንቸስተር ዩናይትድ ነው በሩበን አሞሪም ስር ያየው ተብሏል ብራይተን በነገራችን ላይ ሲቲን 2-1 አሸነፈ ከቶትናም ጋር 2 አቻ ቼልሲን 3-1 አሸነፈ ኒካስልን 2-1 አሸነፈ ዩናይትድ ላይ ሲደርስ ግን ወገቤን ብሏል ዩናይትድ ያው በብዛት ከሚቸገረባቸው ጨዋታዎች አንደኛው ይህ እንደነበር ይታወቃል ትላንትና ግን ዩናይትድ በሜዳው ያረጋቸውን ያለፉት 4 ጨዋታ ድል ሲያደርግ የትላንትናው የብራይተን ጨዋታ አንደኛው ድል ነው ማንቸስተር ዩናይትድ እስከ ረፍት ጨዋታ መርቶ አንድም የፕሪሚየር ሊግ ጨዋታ በኦልድ ትራፎርድ አልተሸነፈም 327 ጨዋታዎች ውስጥ ከነኚህ 327 ጨዋታ ዩናይትድ በሜዳው ሲመራ 302ቱን ድል አድርጓል 25 አቻ 0 ሽንፈት አለው 327 ጨዋታ እየመሩ ወደ ረፍት ወጥቶ ሳይሸነፉ ጨዋታን መጨረስ በዩናይትድ በኩል ሌላ በጣም አስደናቂው ሪካርዶ ነው ቀጥሏል ይሄ ባለፉት 327 ጨዋታ ላይ የነበረ ሁነት ነው በማንቸስተር ዩናይትድ በኩል ፋቢያን ሁዝለር በጣም ጠንካራ ጥብቅና የተለየ ጥራት በመከላከልም በማጥቃትም ላይ የተደራጀ ቡድን አይቻለው ገንዘባቸውን በአግባቡ ተጠቅመዋል ብሏል ዩናይትድን ከአዲስ ፈራሚዎች ጋር በተያያዘ ነው ምናልባት ከራሳቸው ከብራይተን እንደ ካርሎስ ባሌባ ያለ በጣም አስደናቂ ተጫዋች በክረምት ፈልገው አጡ እንጂ
ዩናይትዶች እዚህ ቡድን ላይ ደግሞ ባሌባን ጨምረው ቢሆን ከራሳቸው ከብራይተንም ምናልባት ሚሊኒዮ ይሆን ነበር ፋቢያን ሁዝለር ግን በጣም ጠንካራ ጥብቅ ቡድን የተለየ ጥራት ያለው ወደፊትም ሲሄድ ሲከላከልም ብቃት አላቸው በክረምት ገንዘቡን ባግባቡ የተጠቀመ ቡድን ብሎታል ዩናይትድን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሳምንት አንድ ጨዋታ ማድረጋችን ጥሩ አጋጣሚ ብለውታል የደረጃ ሰንጠረዡን ስትመለከት አንድ ሳምንት ሁሉ ነገር ሲቀይረው ታያለ ለኛ በክለባችን ውስጥ ደስተኛ መሆን በጣም ከባድ ነበር ብለዋል አሁን ግን ሰላም ነው ይያሉ ነው አክሎም ወደዚህ አስቸጋሪ ጊዜያት መመለስ መፍራት አለብን ያስቸጋሪ ጊዜ ልንፈራው ይገባል ይያሉ ነው በሳምንት አንድ ጨዋታ መጫወት ትልቅ ጠቀሜታ አለው ይሄንን እድል መጠቀም አለብን ከሌሎች ተጠቃሚ የሚያደርገን በሳምንት አንድ ጨዋታ ብቻ ማድረጋችን ነው ብለዋል ይሄንን ንግግራቸውን በኤሮፓ ሊግ ከተሸነፉ በኋላ ተናግረውት ነበር በዘንድሮ ፕሪሚየር ሊግም 15 የሊግ ግቦችን ዩናይትድ አስቆጥሯል ከሲቲ በሁለት ያንሳል በርግጥ ዛሬ ሲቲ እና አርሰናልም ጨዋታ አላቸው ለውጥ ሊመጣ ይችላል እስከዚህ ሰዓት ድረስ ግን በሲቲ ብቻ ነው ዩናይትድ በግብ የሚበለጠው ብሪያን ምቤሞ በአምስት የፕሪሚየር ሊግ የግብ አስተዋጽኦ የማንቸስተር ዩናይትድ ከፍተኛው የግብ ባለቤት ነው ዘንድሮ በነገራችን ላይ በአመቱ ከዛው ጪ በዘንድሮ 2025 የውድድር ዓመት 20 ሲደመር የፕሪሚየር ሊግ ግብ ላይ ደረሱ 3 ናቸው እሱም ብሪያን ቤሞ ኤርሊንግ ብሮት ሃላንድ እና ሳላ ናቸው ስለዚህ አዲሱ ፈራሚ በዩናይትድ ተጽዕኖ በትክክል ጀምሯል ማለት ይቻላል ሩበን አሞሪም ከብዙ ትችት በኋላ 3 ተከታታይ ድል አምጥተዋል 11 ወር በፊት ይሄን ብናሰለው ወይም 11 ወር ወደ ኋላ ብንቆጥር ከነኚህ ተከታታይ ድሎች በፊት 3 ድሎች በፊት 2 ተከታታይ ድል እንኳን ማግኘት ያልቻለ ቡድን ነበር በፕሪሚየር ሊጉ በነገራችን ላይ ከትላንትናው የ4-2 ድል በኋላ ረጅሙ ጨዋታ ሆኗል አቻ ውጤት የሌለው ይሄም በማንቸስተር ዩናይትድ እና በብራይተን መካከል በሚደረጉ ጨዋታዎች ላይ በታሪክ አቻ ሳይኖረው 17 ጨዋታ ተጉዟል ዩናይትድ 9ን አሸንፏል ብሬንትፎርድ 8 ብራይተን 8 ስለዚህ ብራይተን ከዩናይትድ አቻ ብሎ መገመት ስተት ይመስላል በጨዋታ በቁጥር ከገለጥነው ዩናይትድ 4-2 አሸንፏል በጣም አስገራሚ ነገር ግን ዩናይትድ በጨዋታው ግብ የሚያስቆጠር ንጻሬው 1.13 ነው ተጨማሪ 3 ግብ አግኝቷል ማለት ነው የብራይተን ግብ የሚያስቆጠር ንጻሬ 1.07 ነው ተጨማሪ 1 ግብ አግኝቷል ማለት ነው በሙከራ ደረጃ ዩናይትድ 13 ብራይተን 17 ኢላማውን የጠበቀ ሲሆን ግን ዩናይትድ 9 ብራይተን 5 በኳስ ቁጥጥር ብራይተን 57% ዩናይትድ 43% ብቻ አስፈልጎታል ጨዋታውን ለማሸነፍ ዩናይትድ አሁን የሚጠበቅበት ነገር ቀሪ 2 ጨዋታዎችን ድል አድርጎ የደጋፊያቸውን ጸጉር ማስቆረጥ ብቻ ነው ዩናይትድ በቀጣይ ኖቲንግሃም ፎረስትን ሲቲ ግራውንድ ላይ ኖቬምበር 1 ይገጥማል ከዛ በኋላም በሳምንቱ ኖቬምበር 8 ቅዳሜ ቀን ነው ያም ጨዋታ ቶትናም ሆትስፐር ስቴዲየም ላይ ይገጥማል እነኚህ 2 ጨዋታዎች እንዴት ይወጣል ለሚለው ሲጠበቅ ለዩናይትድ ግን ስጋት ካልን በአንድ ክንፍ የሚጫወቱ የቡድኑ ቁልፍ ተጫዋቾች አማድ ዲያሎና ብሪያን ቤሞን በአፍሪካ ዋንጫ ሲያጣ ምን ይውጣል የቡድን የሚለው ግን ለሩበን አሞሪም ሌላ የቤት ስራ ሊሆን ይችላል በአርሰናልና በክሪስታል ፓላስ መካከል የሚደረገው የዛሬ ጨዋታ በብዙ መንገድ ይጠበቃል ቢጠበቅም አይገርምም አርሰናል በብዙ መንገድ ይህን ጨዋታ ማሸነፍ ይጠቅመዋል ምክንያቱም ከዋንጫ ቀጥተኛ ተፎካካሪው ከሊቨርፑል ያለውን ነጥብ ልዩነት በብዙ የሚያሰፋበት ሲቲ ጨዋታውን ድልም አደረገ ተሸነፈም አርሰናል በተመሳሳይ ሰዓት ነው ጨዋታውን የሚያደርገውና ከጫና ራሱን ነፃ የሚያወጣበት ጨዋታ ይሆናል ተብሎ ይታሰባል በእርግጥ ከለንደን ክለቦች ሁሉ አርሰናል የተሻለውን ነጥብ የሰበሰበ ነው ባለፉት 3 ዓመታት 87 ነጥብ አካባቢ ያለው ከለንደን ክለቦች አንፃር በክሪስታል ፓላስ በኩል 38 ነው የሰበሰበው የዛሬው ተጋጣሚ በነጻሪ አንፃር ካየ ነው ከአርሰናል ዝቅ ያለ ነጥቦችን የሰበሰበ ነው በአርሰናል በኩል ለዋንጫ ጉዞን በሚደረገው ሂደት ላይ በጣም ወሳኙን ጨዋታ ዛሬ አመሻሽ 11 ሰዓት ላይ በኤምሬትስ ያደርጋል አርሰናል ከክሪስታል ፓላስ ጋር ባረጋቸው ያለፉት የመጨረሻ 6 የፕሪሚየር ሊግ ጨዋታ ላይ 5ቱን አሸንፏል በተጨማሪም ከኦገስት 2022 ጀምሮ ሽንፈት የሚባል ነገር አርሰናል አልገጠመውም ቅድመ ግምቶች ሁሉ በኦፕታም በስኮር 90 ለአርሰናል በጨዋታው ላይ እንዲሰጥ ያደረገበት ምክንያት ያ ነው በቡድን ዜና በኩል ውድ ቤተሰቦቻችን እስከዚህ ሰዓት ድረስ አዲስ የጉዳት መረጃ የለም ያው በአርሰናል በኩል ጋብሪኤል ሱስ ተመልሷል ግን ለዛሬ ጨዋታ አይደርስም ካቨርዝ ተመልሷል ለዚህ ጨዋታ አይደርስም ኦዴጋርድ በግሉ ልምምድ እያደረገ ነው እሱም ለዚህ ጨዋታ አይደርስም ኑኖ ማዱኬም በጨዋታው ላይ ይገኙ ግን በአርሰናል በኩል አዲስ የተመዘገበ ምንም አይነት የጉዳት ዜና ስለሌለ ቡድኑ በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ
ድል ያደረገው ቡድን በጨዋታው ላይ ይገኛል ተብሎ ይታሰባል። በጣም ወሳኝ ድል አስመዝግቧል። በሳምንቱ አጋማሽ ለአርሰናል ትልቅ ተነሳሽነት የሚፈጥር አይነት ድል ነው። ስለዚህ በጨዋታው ላይ ቅድመ ግምቶች ሁሉ ለአርሰናል ቢሰጥም የኦሊቨር ግላስነር ቡድን ክሪስታል ፓላስ ግን ሲቲና ሊቨርፑልን በፍጻሜ ጨዋታ ዋንጫ የነጠቀ የሊቨርፑልን አላባራ ያለ ሽንፈት ያስጀመረው ክለብ እንደሆነ ሳይዘነጋ ማለት ነው። አርሰናል ከክሪስታል ፓላስ ዛሬ አመሻሽ 11 ሰዓት ኤምሬትስ ስቴዲየም ይደረጋል። አርሰናል ባለፉት 12 ጨዋታ 10 አሸንፎ አንዳቸው ወጥቶ አንድ የተሸነፈ፣ በክሪስታል ፓላስ በኩል ባለፉት ወደ 14 የሚጠጉ ጨዋታዎች ውስጥ 5 አሸንፎ 7 ወጥቶ 2 ጨዋታን ሽንፈት የገጠመው ቡድን ነው። በአርሰናል በኩል የመጨረሻ 5 ጨዋታ በሙሉ ድል ናቸው። የአትሌቲኮ ማድሪድ ድል ደግሞ ከፍ ያለውን ሚዛን ይወስዳል። በክሪስታል ፓላስ በኩል ባለፉት 5 ጨዋታ 2 አሸንፎ 2 ተሸንፎ አንዳቸው ወጥቷል። የመጨረሻ 3 ጨዋታ ፓላስ ድልም የለውም። 2 ተሸንፎ አንዳቸው ወጥቷል። በእርስ በርስ ግንኙነት አርሰናል 34 ጊዜ ረቷል። ፓላስ 5 ጊዜ 16 ጊዜያቸው ወጥቷል። የመጨረሻ 4 የእርስ በርስ ግንኙነትን ነጥለን እኔ 3ቱን አርሰናል ሲያሸንፍ 1 ጊዜ አቻ ወጥቷል። የዛሬ 11 ሰዓት ጨዋታን ማን ሊረታ ይችላል? የአርሰናልም የፓላስም ደጋፊዎች ቅድመ ግምታችሁን አድርሱን። በእንግሊዝ ፕሪሚየር ሊግ ወልቭስ ከበርንሌ፣ አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ፣ በርንማውዝ ከቶትናም አመሻሽ 11 ሰዓት፣ 1 ሰዓት ከ30 ሲል ኤቨርተን ከቶትናም። በስፔን ላሊጋ ማሎርካ ከሌቫንቴ፣ ሪያል ማድሪድ ከባርሴሎና 12 ሰዓት ከ15 ደቂቃ፣ ኦሳሱና ሴልታ ቪጎ፣ ሪዮ ቫልካኖ ከኤል ቬስ። በጣሊያን ሴሪ ቶሪኖ ከጄኖዋ፣ ሳሱሎ ከሮማ፣ ቬሮና ከጋግላሪ፣ ፊዮረንቲና ከቦሎኛ፣ ላዚዮ ከዩቬንቱስ። በጀርመን ቡንደስሊጋ ባየር ሌቨርኩሰን ከፍራይቡርግ፣ ስቱትጋርት ከሜንዝ። በፍራንስ ሊጋ ሊል ከሜትዝ፣ አንገርስ ከሎሬንት፣ አውግዠር ከሊሃቨር፣ ሬንስ ከኔንስ እንዲሁም ሊዮን ከስትራስቡር ሲጫወቱ ትላንት በተወዳጁ የእንግሊዝ ፕሪሚየር ሊግ ሰንደርላንድ ቼልሲ 2-1፣ ኒውካስል ፉላምን 2-1፣ ዩናይትድ ብራይተንን 4-2፣ ብሬንትፎርድ ሊቨርፑልን 3-2 ድል ያደረጉበት ጨዋታም በትልቁ ትላንት ሲጠበቁ ከነበሩ ጨዋታዎች ይጠቀሳሉ። ዛሬ ምን እንጠብቅ? ትላንት ምን ተሰማችሁ? ከቃል ስፖርት ዩቲዩብ ቻናል ከሀሳብ መስጫ ሳጥናችን ላይ ገብተን ያለን ጻፉልን። ለመደገፏቸው ክለቦች መልካም እድል ብለን እሁድ ያማረ ቀን ይሁንላችሁ። ሰናይ ቀን